ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ሙስሊም እህቶቼ ወንድሞቼ በኔ ቤት ፈጥር ተጠርታችኋል። ማንንም ሰው እንዳይቀር እንግዲህ ቤተሰቦቼ ዛሬ ቀን ፈጥር ላዘጋጅ ነው። ከኔ ጋር ሁኑ እንግዲህ ማለት ነው። ይህንን ቪዲዮ ሲጀምሩ ላይክ ማድረጋችሁን እንዳትረሱ። ከዛ ደግሞ ቤተሰብ ናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄንን ቪዲዮ እንግዲህ 2000 ላይክ እጠብቃለሁ ቤተሰቦቼ። በጣም በቃ ወድጄው ደስ እያለኝ የሰራሁት ቪዲዮ ነው ቤተሰቦቼ። እንግዲህ ከኔ ጋር ሆኖ ቪዲዮውን እስከ መጨረሻ ድረስ እዩት። ፍጡር ትዝታዬ ምናምን ብቻ አረብ ሀገር እያለሁ ያሳለፍኩትን ነገር ላጫወታችሁ ነው፣ በዛው ምግብ እየሰራው እና ቤተሰቦቼ። ዛሬ ቀን ፍጡር ሀሳብ እንዴት መጣልሽ ብላችሁ ለምትጠይቁኝ እንግዲህ ብዙ ጊዜ እንግዲህ አረብ ሀገር የኖራችሁ ሴቶች በደንብ ትረዱኛላችሁ። እና ረመዳን በመጣ ጊዜ ስራው በጣም ነው የሚያስጨንቀው ምናምን፣ በቃ የምግብ ብዛት፣ የሚሰራው ምግብ ብዛቱ፣ የእቃ ማጠብ ብዛቱ ምናምን ብቻ በጣም ደስ የሚል ቢሆንም ግን አድካሚ ጊዜ ነበር ብናሳልፈው። እና እኔ ግን የሚገርማችሁ ነገር በጣም ማለት አሁን ኢትዮጵያ ከገባ በኋላ ቅር የሚለኝ ለምን እንደሆነ ባይገባኝም የረመዳን ጊዜ ስራው በጣም ይናፍቀኛል። እና አጋጣሚ እንዴት ነው የረመዳን ጊዜ ስራ እንዴት ይናፈቃል ብላችሁ ልትገረሙ ትችላላችሁ። እና እንግዲህ እኔ እንደ አጋጣሚ ሆኖ የነበርኩባቸው ቤቶች በጣም የተባረኩ ሰዎች ነበሩ ያጋጠሙኝ እስከ ኖርኩት ድረስ 2 ዓመት ከ6 ወር ነው የኖርኩት። እና በዛ ሰዓት እንግዲህ በጣም አሪፍ ጊዜ ነበር ያሳለፍኩት። እና 2 ጊዜ ረመዳን ነው 3 ጊዜ ረመዳን ብቻ አሳልፌያለሁ። እና በኮሮና ሰዓት ነው የሄድኩት ባይዘወይ ቤተሰቦቼ። እና ምግብ ስንሰራ ምናምን እንደው የሚገርማችሁ ነገር እንዳትስቅብኝ፣ ፒዛ ለመጀመሪያ ጊዜ በረመዳን ጊዜ ነበር አረብ ሀገር ላይ ነበር የቀመስኩት። እና ሁሉ ምግብ ተሰርቶ በቃ ሌላውን አልተመቸኝም ነበር እና ፒዛው ነበር የበላሁት። እንደ ይሄኛውስ ቅመሹ እንጂ ይሄኛውስ ቅመሹ እንጂ ብላ መዳሜ ስታስጨንቀኝ ነበር። ያ እኔ ደግሞ በቃ እሱን የወደድኩት ምናምን ስላት ማለት ነው በብዛት ትሰራልኝ ነበር። በቃ ብዙ ጊዜ የመስራት ፕሮግራም ባይኖራት ራሱ ለእኔ ብላ ስትሰራ ነበር እና በጣም ነበር የሚጥመኝ። ኦኬ በኋላ ላይ ፒዛ ምናምን ብላ ስታወራ ሰማሁት። ቋንቋ ምናምን በደንብ አልችልም ነበር በሰዓቱ። እና ፒዛ ይሄ ነው እንዴ ምናምን መልኩ ድረስ አላውቀውም ነበር። እና ብቻ በቃ ደስ የሚል ጊዜ፣ ጥሩ ጊዜ ነበር ያሳለፍኩት። በዛ ላይ ደግሞ ሳምቡሳ መጥበስ፣ እንደገና መጠቅለል ምናምን ምንም ማለት አልችልም ነበር። በዛ ሰዓት ነበር የለመድኩት። በጣም ደስ የሚሉት ግን አረቦች ከታዘብኳቸው ማለት ነው ሙያ ቀስ አድርገው ነው የሚያስለምዱ። በቃ ምንም ብታበላሽ ራሱ ኧረ አይ እንዲህ አበላሸሽ ብለው አይናገሩም፣ ጎበዝ ብለው ነው የሚያመሰግኑት። እና እናንተ ደግሞ መቼስ ስትመሰገኑ በደንብ ጎበዝ ለመሆን ነው የምትሞክሩት። እና እንደሆነ ብዙ ነገር እያበላሸው ነበር የነበርኩት የነሱን። እና የሚገርማችሁ ሰንቡሳ መጠቅለል ራሱ በጣም ከብዶኝ ነበር። ብቻ የሆነ ጊዜ ለመድኩ ምናምን እና ሳግዛት በጣም ደስተኛ የሆነች ሄደች። በዛ ሰዓት የነበርኩበት ቤት የመጀመሪያ የረመዳን ያሳለፍኩበት ቤት ማለት ነው። 3 ልጆች ነበሩ። 2ቱ መንታ ናቸው፣ 2 ዓመታቸው መንታዎቹ ማለት ነው። አንዷ ደግሞ 4 ዓመቷ ነበር። እና ከእነሱ ጋር ስራ ለመስራት እውነት ለመናገር በጣም ከባድ ነበር። እንደገና የ4 ዓመቷ ልጅ ደግሞ ትንሽ ትረብሻለች። ትንሽ ብቻ አይደለም በጣም ነው የምትረብሸው ይመስለኛል። የሆነ ማለት እናት ስለሆንኩ ደፍሬ የሆነ ነገር ለማለት ይከብደኛል። ብቻ ግን ኖርማል ያልሆነ ነገር ነበረ እና ትረብሸኝ ነበር። እኔ ጋር ነበር የሚያድሩት ምናምን። የፈለገ ምግብ ብበላ የበላሁ ያህል ተሰምቶኝ አያውቅም ነበር። ብቻ የረመዳን ሰዓት ሙሉ በሙሉ እኔ መከታተፍ ምናምን ነበር ማግዛት። መጀመሪያ ሰንቡሳ መጠቅለል መጥበስ ምናምን ነበር፣ ሌላው እሷ ነበር የምትሰራው። እና ከዛ ግን በቃ እንደዛ እየደከመኝ ልጆቹ ጋር ስታገል እንደገና እቃ ማጠብ አለ ምናምን። ብቻ ግን አሁንም ብታምኑ ባታምኑ ይናፍቀኛል። ወይኔ አላቅም፣ ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ። አላቅም እንደዚህ ናፈቀኝ ስል ሌላ ነገር እንዳታስቡ። ብቻ ግን ደስ ይለኛል። ያሳለፍኩት ጊዜ በጣም ነው የምወደው፣ በእውነት ነው የምላችሁ። እና ምክንያቱም ብዙ ትምህርት ወስጄበታለሁ። እዚህ በቃ አገሬ ሁኜ ያልተማርኩት እዛ ሁኜ በጣም ብዙ ነገር ተምሬ ነው የመጣሁት። እግዚአብሔር ይመስገን። እዛ በቃ በህይወቴ
ምን ልበላችሁ በቃ አንድ ስቴፕ ተራምጄ ነው የመጣሁት። ብዙ ነገር ተምሬ በቃ ብታውቁ እዛ እያለሁ ስልክ ብዙ ማውራ ሰው አልነበርኩም። እንግዲህ መቼስ ሳውዲ ስትኖሩ መጃን ነው እንደፈለጋችሁት ነው ስልክ የምታወሩት ምናምን። 2 ሰዓት አለ እንደገና 2 ሰዓቱ ሲያልቅ እንደገና መልሶ 2 ሰዓት ብቻ ጆሯችሁ እስኪታመም ጭንቅላታችሁ እስኪታመም ድረስ ነበር የሚወራው። እና እኔ መጀመሪያ አካባቢ ያው ቤተሰብ ስናፍቅ ስለነበር እዛም እህቶቼ ወንድሞቼ ስለነበሩ ሁሉም ጋር ሳወራ ነበር። እንደዚህ ተገናኝቶ ሁሉም ስልክ አገናኝተን እናወራ ነበር። እና ከሆነ ጊዜ በኋላ ግን ጭንቅላቴ እያመመኝ መጣ በስልክ ማውራት ብዛት። እንደገና ደግሞ የሆነ መጨናነቅ ምናምን አመጣውና ከዛ ስልኬ መቀነስ ጀመርኩ እላችኋለሁ። እናንተም እንግዲህ ስልክ የምታበዙ እህቶች ከሆናችሁ እባካችሁ ስልክ ብዙ ብታወሩ ምንም ጥቅም ያለው መስሎ አይሰማኝም። መልእክት ካላችሁ መልእክት ታስተላልፋላችሁ። መጫወት ካለባችሁ የተወሰነ ጊዜ 30 ደቂቃ ራሱ በጣም በቂ ነው። እና እዛ ግን 24 ሰዓት ማለት በቃ ተነስተን ከእንቅልፋችን እስክንተኛ ድረስ ያለውን በስልክ የሚያሳልፉ እህቶች አሉ። እና እሱ ልክ አይደለም። ኢትዮጵያ መታችሁ ሌላ ህይወት ነው የምትኖሩት። እና እንዳይከብዳችሁ እህቶቼ ካሁኑ እንግዲህ መስተካከል አስተካክሉ። ብዙ ጊዜ እዛ የምንኖረው ኑሮ እዚህ ስንመጣ ስናጣው በጣም እንጨናነቃለን። በተለይ ደግሞ ዋይፋይ ሙሉ በሙሉ ላታገኙ ትችላላችሁ። ስልክ ሁልጊዜ ማውራት ላይኖር ይችላል፣ ምክንያቱም በካርድ ነው እዚህ ጋር ምናምን ነገር። በእርግጥ አሁን ትንሽ ተሻሽሏል፣ ድምፅ ሞልታችሁ ምናምን መጃን አለ እዚህ ጋር፣ ግን ልክ እንደዛ አይሆንም። እና በተቻላችሁ መጠን ስልክ ለምታወሩበት ጊዜ ቀነስ አድርጋችሁ ለህይወታችሁ የሚጠቅማችሁ ነገር ዩቲዩብ ላይ ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። መጽሐፍ ማንበብ ራሱ የምትፈልጉት መጽሐፍ መንፈሳዊ መጽሐፍ ይሁን ምን ሌላ ዓለማዊ መጽሐፍ ይሁን ያስተምረኛል ብላችሁ የምታስቡትን ነገር ማዳመጥ ትችላላችሁ፣ ማየት ትችላላችሁ። ራሳችሁን ማሳደግ እንደገና ደግሞ ሙያ መማር ከፈለጋችሁ በስልካችን የሌለ ነገር የለም። ሁሉንም ነገር መማር ትችላላችሁ። ምግብ ማብሰል ብትሉ፣ ልብስ ዲዛይነር መሆን ከፈለጋችሁ፣ እንደገና ደግሞ የከብት እርባታ፣ የዶሮ ምናምን ሁሉንም የእርሻ ብትሉ፣ በዚህ ሰዓት እግዚአብሔር ይመስገን ሁሉ ነገር በእጃችን ነው። በቃ የራሳችን ስንፍና ካልሆነ በስተቀር ስልካችን ላይ ሁሉንም ነገር አለ። በጣም በቀላሉ ከሁል ጊዜ የበለጠ በዚህ ሰዓት ሁሉንም ነገር በቀላሉ ማግኘት እንችላለን። እና በተቻላችሁ መጠን ራሳችሁን የምታሳድጉበት መንገድ መምረጥ። ሁልጊዜ መቼስ በሰው ቤት ይሰለቻል። የሰው ማለት ሁልጊዜ ተነስታችሁ መጥረጊያ ተነስታችሁ የሰው ቤት ነው የሰው ፊት ማየት ነው። አዲስ ነገር መኖር አለበት አለ በህይወታችሁ። እና እንደዛ ነገር እንዲኖር ደግሞ በምታደርጉት ነገር እንግዲህ ራሳችሁን መፈተሽ ቀስ እያላችሁ ከሰዎች ማለት አሁን ለምሳሌ ስልክ እኮ ሲበዛ ሀሜት ነው መቼስ። 2 ሰዓት ሙሉ የስራ ወሬ አይኖርም፣ የቤተሰብ ጥየቃ አይኖርም። መቼስ ስለሆነ ሰው ስለሆነች ልጅ እናወራለን እናማለን። በቃ ግድ ነው፣ እንደዛ ነው። ወዳችሁም አልወደዳችሁም ሰዓት ሲበዛ የምታወሩበት ሰዓት ሲበዛ ስለሌላ ሰው መነሳቱ አይቀርም። እና ከእንደዚህ አይነት ነገር ራሱ ትቆጠባላችሁ። በተለይ ደግሞ በዚህ ሰዓት የጾም ሰዓት ነው፣ በሁላችንም በኩል የጾም ሰዓት ነው። ብንጸልይ የሚሰማ ጊዜ በቃ አይደል? በጣም ደስ የሚል የጸጥታ ጊዜ ነው። አንዳንዴ ባይዘወይ ማለት ነው ጸጥ ማለት ያስተማረችን አንዲት በጣም የምወዳት መዳም ያለች እና እግዚአብሔርን ነው የምላችሁ ተምሬያለሁ የምላችሁ ሳውዲ አንዷ እሷ ናት ያስተማረችኝ። እና ቤት ውስጥ በቃ ብዙም አታወራም። እኔ ጋር ራሱ ቼክ አንደራረግም። በቃ ምግብ በላሽ እና ደግሞ ለልጄ ምግብ ሰጠሽው ብቻ ነበር የምትለኝና ማይ ጋድ እግዚአብሔርን ነው የምላችሁ 1 ዓመት የኖርኩት እሷ የመጨረሻ በዛ ነው የመጣሁት። እና በጣም ነው የምወዳት። ሃይማኖቷ ጠበቅ ያለች ናት ምናምን እና ወከባ የላትም። ልጆቿ በስነ ስርዓት ነው የምታስተምረው። ልጆቿ ሰቃዮች ናቸው። 5 ልጅ አላት። የመጀመሪያ ልጃቸው ራሱ ኢንፎርሜሽን አለኝ እስካሁን ድረስ እና ዩኒቨርሲቲ ሰቃይ ሆና እንግዲህ መንግስት ሊያስተምራት የሆነ ስፖንሰርሺፕ አግኝታ ሄደች ምናምን እና ሁለተኛዋ ልጅም እንደዛ ብቻ የደረጃ ተማሪዎች ናቸው ሁሉም ልጆቿ ጋር ያላት ፍቅር ምናምን በጣም ለየት ያለ ነው። ግን በቃ ብዙ ስልክ አታወራም። ብዙ ጊዜ ጸሎት ነው የምታደርገው። ብዙ ጊዜ ስትሰግድ ነው ማያት። በተለይ በረመዳን ጊዜ ብቻ ቤቷ ንጹህ ነው። ለራሷ በጣም ንጹህ ናት እና እሷ በጣም ያስተማረችኝ እና እግዚአብሔር ይመስገን በቃ ብዙ ነገር ወስጃለሁ ከሷ።
በጣም ነው የምወደው። እኔ ለመዳምሽ ይሄን ያህል ፍቅር ብላችሁ ትገረሙ ይሆናል። ብቻ ቤተሰቦች ቤት ባፈራው ተፍ ተፍ እያልኩ ነው እንደምታዩኝ። በጣም ብዙ አወራሁ አይደል? በቃ የለውም በእውነት ነው የምላችሁ። ሳውዲ ብዙ ጊዜ ሲያማረር ሰው ነው የምሰማው። እንዲሆነ እንደዚህ ሆንኩኝ በመዳሜ እንዲሆንኩኝ ምናምን የሚሉ ሰዎች ናቸው የሚሉ እህቶቼ ይበዛሉ። እና አንዳንድ ቦታ ላይ ደግሞ ጥሩ ጥሩ ገጠመኞች የሚያጋጥማቸው እህቶችም አሉ። እንግዲህ እግዚአብሔር ይመስገን። እኔ ደግሞ እንዳጋጣሚ ሆኖ ነው አላውቅም፣ ብቻ እግዚአብሔር ይመስገን፣ እግዚአብሔር ረድቶኝ መልካም ሰዎች አጋጥመውኝ በቃ ደስ የሚል ጊዜ አሳልፌ ነው የመጣሁት። መቀጠል ያልፈለግኩበት ትልቁ ምክንያት የዛ ደግሞ ይቅርታ አድርጉልኝና ማለት ነው እንዴት መሰላችሁ፣ እኔ አሁን ነፃነቴ በጣም መወድ ሰው ነኝ። በእርግጥ እዛ በነበርኩበት ሰዓትም እነሱ ነፃነቴ እንዲነፍጉኝ ፈቅጄላቸው አላውቅም። በሰዓቴ ነው የምተኛው፣ በሰዓቴ ነው የምነሳው። እንግዲህ እነሱ ጋር ምንም አይነት ንግግር የለኝም። የፈለገ ነገር ቢፈጠር ብዙ ማወራ ሰው አልነበርኩም። እነሱም ለእኔ አያወሩኝም። ስራዬን እሰራለሁ፣ ጨርሳለሁ። በቃ ቀን ራሱ የምተኛበት ጊዜ ነበር። በቃ የረፍት ሰዓቴ ክላሴን ዘግቼ መብራት አጥፍቼ በቃ ስልኬ ጋር ከፈለኩ፣ ካልሆነ ደግሞ መተኛት። ስተኛ ደግሞ ስልኬን ፍላይት ሞድ አድርጌ ነው የምተኛው። እና ብቻ ሳውዲ ላይ ስትኖሩ ለምንድን ነው መዳሜ ትገላመጠኛለች፣ በቃ የሆነ የሚያስጠላ ስሜት ነው የሚሰማኝ ምናምን የምትሉ እህቶች ትኖራላችሁ። እና ልጆቹ ይገላምጡኛል፣ አያከብሩኝም። ግን በቃ መከበር የምትችሉት በራሳችሁ ናችሁ። ምክንያቱም በቃ እዛ ቤት የገባችሁት ስራ ልትሰሩ በቃ ልታግዟቸው እስከሆነ ድረስ ስራችሁን አውቃችሁ መስራት፣ በሰዓታችሁ መተኛት፣ በሰዓታችሁ መነሳት፣ ሰዓታችሁ ደግሞ ማስለመድ ማለት አሁን ለምሳሌ አንዳንድ ጊዜ ሰዓታችሁ ማታውቁ ከሆነ ዝም ብላችሁ የምትዝረከረኩ ከሆነ እነሱም እንደፈለጉ መጥተው ይቀሰቅሷችኋል። የእናንተ የእንቅልፍ ሰዓት አይከበርም ምናምን። እና ለማንኛውም ሾርባ እዚህ ጋር ሰርቻለሁ ቤተሰቦቼ። የገብስና ሩዝ ነው ሾርባችን ዛሬ ቀን። መቼስ እኛ ጋር ጾም ነው። እንደዚህ አንዳንድ ጊዜ ደግሞ ቤት እንደዚህ አድርጋችሁ ምግብ ስትሰሩ በጣም ደስ የሚለው። እኔ ደግሞ አትክልት በጣም ወድ ሰው ነኝ። ልጆቼም አትክልት ይወዳሉ። እንደ አጋጣሚ ሆኖ ነገር በእኔ ወጥተው ነው መሰል አትክልት ይወዳሉ። እና ብዙ ጊዜ ከኛ ቤት አትክልት አይጠፋም። እና ቤተሰቦቼ አርሂቡ ብያለሁ። ሁላችሁም ደግሞ ብልዓፊያ በሉልኝ። ይህንን ይመስላል መጨረሻ የሰራት ቀይ ስር እና ሽሮ፣ እንደገና ደግሞ አትክልት ሾርባ እዚህ ጋር አዘጋጅቻለሁ ቤተሰቦቼ። እንግዲህ ትዝታዬን ነው እያወራችሁ ያለሁት። አሁን ራሱ እህቶቼ ይዛሉ እና በቃ እደውላለሁ ምናምን እንዴት እያሳለፉ እንደሆነ ምናምን እጠይቃችኋለሁ። ለምን እንደሚናፍቀኝ ይገርመኛል። ማለት ሰው እንዴት ስራ ይናፍቀዋል? ሰው እንዴት እንጃ። ብቻ እሱ ጊዜ ይናፍቀኛል። ብቻ እናንተም ጥሩ ጊዜ እያሳለፋችሁ እንደሆናችሁ ተስፋ አደርጋለሁ። ራሳችሁን ጠብቁ። በረመዳን ሰዓት ስራ በጣም ስለሚበዛ በእርግጥ በዚህ ሰዓት ማንኛውም ቤት ምግብ አለ፣ በስነ ስርዓት ነው የሚሰራው እና የተሰራ ምግብ በሰዓታችሁ ብሉ ቤተሰቦች፣ አደራ ፈጥሩ። ከተበላ በኋላ ደግሞ 4 ሰዓት አካባቢ በእናንተ 10 ሰዓት ተኩል አካባቢ 10 ሰዓት ተኩል አካባቢ በእናንተ ምግብ መብላት አለባችሁ። ከዛ እንደገና ደግሞ 10 ሰዓት ተኩል አካባቢ የሚበላለና ከዛ በፊት እንግዲህ መብላት ይኖርባችኋል በስነ ስርዓት። በጣም ከራባችሁ ደግሞ የሚገርመው ደግሞ ማለት ነው እና አንጀታችን እየለመደው እስር በቃ አላደል ጥብቅ እያለ ሄድና ምግብ የመብላት ፍላጎታችን እየዘጋን ስለሚሄድ ጥንቃቄ ያስፈልገዋል። ምግብ በስነ ስርዓት በሰዓታችሁ ብሎ አደራ ቤተሰቦቼ። በሰው ሀገር በሽታ ገዝታችሁ ስትመጡ እዚህ ጋር በጣም ትቸገራላችሁ። እዚህ ጋር ሌላ ህይወት ይጠብቀናል ብላችሁ ተስፋ የምታደርጉት ነገር እንዳታጡት። እዚህ ጋር መጥታችሁ ያፈራችሁትን ንብረት ለሕክምና እንዳታደርጉ ጥንቃቄ ያስፈልጋችኋል። እኔ ባይዘወይ ደም ማነስ እስካሁን ድረስ ያመኛል። እዛ ነው ከዛ ነው ይዤ የመጣሁት ምግብ በስነ ስርዓት ባለመብላቴ ደም ማነስ ታምሜ ነው የመጣሁት። ከዛና እንደገና ሐሳስያ ይዤ ነው የመጣሁት ባይዘወይ ያልነበረብኝና እና ምን ልላችሁ ፈልጌ ነው፣ ራሳችሁን ጠብቁ ቤተሰቦች። እኔ ቁርስ በስነ ስርዓት አልበላም ነበር፣ ስራ ነበር ማስቀድመው ብዙ ጊዜ እና በጣም ከስቼ ብቻ ብዙ ነገር እንትን ብዬ ነው የመጣሁት እና
እናንተ ግን ከኔ ተማሩ። ቤተሰቦቼ ቪዲዮ እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ ነው የማመሰግነው። በጣም ነው የምወዳችሁ። መልካም የረመዳን ጊዜ ይሁንላችሁ። እኛ ደግሞ ከልጆቼ ጋር እንደዚህ ሰርተን በላን። ጥሩ ጊዜ